ጾም በራሱ ዓላማው ይሄ አይደለም። ስጋን ማድከም ሲባል ስጋ የሚደክምበት ምክንያቱ ምንድነው? እንድንታመም ነው? ስራ መስራት እንዲያቅተን ነው? ለስጋችን ደንታቢስ እንድንሆን ነው? ስጋችንን እንድናዋርድ ወይም እንድንጾም የተፈለገበት ምክንያት ምንድነው? ቁልፉና ትልቁ ምስጢር እዛ ጋር ነው ያለው። መነሻ ላይ ያነበብኩት የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 22 ወደ ላይ ከፍ ብላችሁ ስታነቡ ከቁጥር 35 ጀምሮ ከእነርሱም አንድ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ ማናቸይቱ ትእዛዝ ታላቅ ናት ብሎ ጠየቀው ይላል። ይሄ ራሱን አዋቂ ነኝ ብሎ ያመጻድቅ የነበረ በዘመኑ መስፈርት ሕግ አዋቂ ተብሎ የሚነገርለት ምሁር እና ታላቅ ሰው ወደ ክርስቶስ መጣ። የመጣው ሊፈትነው ነው ይላል ጸሐፊው እንደነገረን። ሊፈትነው ክርስቶስ በዚህ ሰው የሚፈተን ሆኖ አይደለም። ነገር ግን ሰውየው ስለሚመስለው ለመፈተን የቀረበ ወይም ሊፈትነው የመሰለው ስለሆነ በሱ አንቀጽ በሱ ተገብቶ ነው የሚጽፍልን እና ሊፈትነው ቀረበ ክርስቶስን። ይሄ ሰው የሚፈትነው ሆኖ አይደለም። ልክ በማቴዎስ ወንጌል ምዕራፍ 4 ላይ ተመዝግቦ እንደምናነበው ዲያብሎስ በክርስቶስ ፊት ቀርቦ በምድር ላይ በተፈጥሮ የሚታዩትን ዛፉን፣ ሳሩን፣ ቅጠሉን፣ ድንጋዩን፣ ጠጠሩን፣ ብርና ወርቅ ሰው አድርጎ አሳየው ይላል። ክርስቶስ እንደዛ ሆኖ የሚያይለት ሆኖ አይደለም። በተፈጥሯቸው እንዳሉ ነው የሚያያቸው። ነገር ግን ዲያብሎስ ስለመሰለው ይላሉ መተርጉማኑ እና ይህም ሰው ስለመሰለው ሊፈትነው በፊቱ ቀረበና ከሕግ የትኛይቱ ትእዛዝ ታላቅ ናት ብሎ ጠየቀው ይላል። እጅግ በጣም የተወደዳችሁ እና የተከበራችሁ ምእመናን፣ አሁን ጥያቄ ኖሯችሁ ወደ ካህናት ስትቀርቡ፣ ወደ ሊቃውንተ ቤተክርስቲያን ስትቀርቡ በጣም ጥንቃቄ ማድረግ ያስፈልጋል። ያልተገለጠላችሁ ያልገባችሁ እንድትረዱት የፈለጋችሁትን ጉዳይ ብቻ ይዛችሁ ነው መምጣት ያለባችሁ። መርጣችሁ በትክክል የቤተክርስቲያን አባት ሊቅ መምህር መሆኑን ተረድታችሁ ነው። አላፊ አግዳሚውን አይደለም መጠየቅ ያለብን። የጠመጠመው ሁሉ ቤተክርስቲያንን የሚወክል ስላልሆነ በጣም በጥንቃቄ ወደ ቤተክርስቲያን ሊቃውንት ተጠግተን እንጠይቃለን። አንዳንድ ሰዎች ጥያቄ የሚጠይቁት ለማወቅ ሳይሆን ለመፈተን ነው። ለመምህራን ደረጃ ለመስጠት ነው። አሁን እስካሁን አሳ ይበላል አይበላም ብሎ የሚጠይቅ ሰው አለ። ያ ሰው አንድም አሳ እየበላ ነው፣ አንድም መብላት ሽቶ ነው ፈልጎ ነው ያውቀዋል። ነገር ግን ይበላል የሚል ሰው እስኪያገኝ ድረስ ይጠይቃል። አይበላም ሲባል አይ የሚረባ መምህር አይደለም፣ ቆይ ሌሎችን ነው መጠየቅ ያለብኝ። ይበላል የሚል ሰው ሲያገኝ የእሱ አይነት በቃ ትክክል ነው እኮ እነሱ ናቸው እኮ የሚያደናብሩን ይላል። መብላቱን ይቀጥላል። ነፍሱን ለማሳረፍ ይፈልጋል። መጋቤ ሐዲስ እሸቱ በጣም የምናውቃቸው ተወዳጁ መምህራችን በአንድ ወቅት ምዕመናን ወደ አንድ ቦታ ሲሄዱ አብሬ እየተጓዙ የተዘጋጀ ጉዞ ነበር፣ መንፈሳዊ ጉዞ እና ባስ ውስጥ ወይም መኪና ውስጥ ትምህርት ነበር። ያን ትምህርት አስተምሬ ሲጨርስ ጥያቄ አለን ተባልና ከምዕመናን ጥያቄ እየቀረበ ማስተናገር ጀመሩ እና አንድ ሰው ጥያቄ ጠየቁ እና ጥያቄውን አልገለጡልንም፣ ግን ያንን ጥያቄ መለስኩላቸው አሉ። ለትህትና ብለው እንደውም ይገርማቸዋል፣ ጠዋት ስወጣ ያነበብኩት ስንክሳር ላይ ሙሉ ሀሳቡ ስለነበር እግዚአብሔር ረድቶኝ በደንብ አብራርቼ መለስኩ አሉ። ከዛ ጥያቄውን ከመለስኩ በኋላ ለእኛ ጥያቄውን ለጠየቁት ሰው ጥያቄው ተመለሰሉት አይደል አልኳቸው። አሁን አግኝቼሻለሁ እንደምንለው በጥያቄ ማለት ነው። ጥያቄው ተመልሶሎታል ብዬ ጠየቁ። አዎ ይገርሞታል፣ አለቃ እያለውንም ጠይቄ ልክ እንደርሱ ነው የመለሱልኝ አሉኛ። እና ከዛ በጣም ተናደድኩና እርሶ ሰውዬ አይነ ስውርን ከአይነ ስውር ነው የሚያበላለጡት ወይስ ጥያቄ ነው የሚጠይቁት አልኳቸው። እና አንዳንድ ሰዎች እንደዚህ ናቸው ማለት ነው፣ ለመፈተን ነው ጥያቄ የሚጠይቁት። ይሄ ደግሞ ከባድ ነው። መምህራኑ ግን ያውቁታል፣ ተረድተው ይመልሳሉ። እኛ ግን ትዝብት ውስጥ እንወድቃለን እና ያልገባንን ግልጽ ያልሆነውን ጥያቄ ነው መጠየቅ ያለብን፣ እንደ ቤተክርስቲያኒቷ ትምህርት መረጃ ያለውን ማለት ነው። እና ሁሌ በየዓመቱ ዶሮ ስንት ሰዓት ይታረዳል ጥያቄ ነው። አንዳንዱ 10 ሰዓት ይላል፣ አንዳንዱ 1 ሰዓት ይላል፣ አንዳንዱ 12 ሰዓት ይላል። ልብን ለማሳረፍ አጀንዳዋ ግን አይደለም። የቤተክርስቲያን አጀንዳ ዶሮ ማረድ አይደለም፣ ሌላ ነው። ከጾም
ውጪ ወይም በፍስክ ጊዜ የሚደረገውን በጾም ሰዓት ለማድረግ የሚሞክሩ ሰዎች አሉ። እግዚአብሔር ለሁላችንም ልቦና ይስጠን። ግን የጾም አጀንዳ እሱ አይደለም እና ይህም ሰው ሊፈትነው መጥቶ ጥያቄ ጠየቀው። የትኛይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ በትህትና መለሰለት፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ሐሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱ ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያቱም ተሰቅለዋል ወይም ይፈጸማሉ አለው ይላል። እኔ አሁን ይሄ የተጠቀሰበት በሐዲስ ኪዳን ራሱን የቻለ አውድ አለው መተርጉማኑ የሚያስቀምጡት። እኔ ግን ለተነሳውበት ሐሳብ የጠቀስኩት ሊቃውንቱ ሲተረጉሙ ወበኩሉ ነፍስከ የሚለውን በፍጹም ሰውነትህ ብለው ይተረጉሙታል። የነፍስ ጾም ማለት በፍጹም ሰውነት የሚጾም ጾም ነው። በስጋ ብቻ አይደለም፣ በሁለመና በማንነታችን የምንጾመው ጾም የነፍስ ጾም ተብሎ ይተረጎማል። ብዙ ሰው ጾምን በስጋው ብቻ ነው የሚጾመው። ቆይቶ መመገብ ብቻ ጾም የሚመስለን ሰዎች ስላለን ነው፣ እኔን ጨምሮ ማለት ነው። ለዚህ ነው ሰዓት ላይ ግብ ግብ የሚገጥሙት። 6 ሰዓት ነው፣ 8 ሰዓት ነው፣ 9 ሰዓት ነው፣ ሩብ ጉዳይ ነው፣ እስክታቀራሪው ይደርሳል። ሰዓቱን ነው የሚያዩት እነሱ። ይሄ ነው የሚበላው፣ ይሄ ነው የማይበላው። የሚበላውን ከማይበላው ከለዩ በቃ ጾመኞች ናቸው እነሱ። የሚበላውን መኮነን፣ በማይመገቡት ደግሞ መመጻደቅ። ይሄ ጾም የሚመስልን ሰዎች አለን። ከስጋ ጋር ብቻ የሚገናኝ የሚመስላቸው ሰዎች አሉ። ቆይቶ መመገብ፣ አንድ ትልቅ መምህር ሲናገሩ አጠራቅሞ ወይም ቆይቶ መመገብ፣ ይሄንን የሀገራችንን ጅብ ይጾመዋል። ጅብ ቀኑን ሙሉ ዋሻ ውስጥ ይቆይና ማታ ያገኘውን ነው የሚበላው። ግን የጾም አይደለም እሱ አይደለም። በማንነት በሁለመና በአፋ በውስጥም የምንፈጽመው ስርዓት ነው። ከጾም ጋር ሲሆን በፍጹም ነፍስ ወይም በፍጹም ሰውነትህ ማለት ነው። ይሄ ማለት ምን ማለት ነው? ከዛ በፊት አንድ ሀሳብ ላንሳ ስለ ጾም። ፍትሐ ነገሥት አንቀጽ 15 ላይ ጾምን በተመለከተ ሲናገር 2 ነገሮችን አስቀምጧል። የመጀመሪያው ጾም ማለት ይላል፣ አንዳንድ ለሚተቹ ሰዎች እግዚአብሔር ምን በላ አይልም ምን ሰራ ነው እንጂ ያገኘነውን ብንበላ እግዚአብሔር ተቃውሞ የለበትም፣ ምግቡ ምን አደረገ ብለው የሚናገሩ ሰዎች አሉ። ዝም ብለው ነው ቄሶቹ የሚያስርቡን እንጂ በመጽሐፍ ቅዱስ እንዲህ አይነት ነገር የለም ብለው የሚናገሩ ሰዎች አሉ። የመጀመሪያው እሱም ነው የሚያስቀምጠው። ጾም ማለት በሕግ ውስጥ በታወቀው ጊዜ የሰው ከምግብ መከልከል ነው ይላል። ልብ አድርጎ የመጀመሪያው እሱ መተው፣ መከልከል፣ መጾም፣ አለመመገብ ወይም ቆይቶ መመገብ። ፍጹም የማንመገባቸው አሉ፣ ቆይተን የምንመገባቸው ደግሞ አሉ። መጾም ማለት እሱ ነው አለ። ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 4 ላይ ሄዳችሁ ስታነቡ በዚህ ወቅት ከሚተረጎሙት ምንባባት መካከል አንዱ ነው። በዚህ በዐቢይ ጾም ማለት ነው። ምክንያቱም እሱ ነው 40 ቀን 40 ሌሊት ከጦመ በኋላ ይልና ተራበ ይላል። አንዱ እሱ ነው። ግን ረሃብና ጾም አንድ አይደለም። ሰው ሲጾም ይራባል፣ ሲራብ ግን እየጾም አይደለም። እሱን በኋላ እናያለን አብረን እግረ መንገዳችንም ማለት ነው። ስለዚህ አንዱ በጾም ጊዜ የምናደርገው ጾም ማለት በታወቀ ጊዜ የሰው ከምግብ መከልከል ነው ይላል። የታወቀ ጊዜ ማለት ምን ማለት ነው? ልብ አድርጎ የተሰፈረ የተቆጠረ ነው የታወቀ ጊዜ ማለት ነው። ቤተክርስቲያናችን የታወቁ የጾም ጊዜያቶች አሏት። የታወቀ ጊዜ ማለት 7ቱ አጽዋማት ማለት ነው። በአዋጅ የምናውቃቸው ሁሉም የሚያውቃቸው ሌሎች የአጽዋማት ጊዜ አሉ። ከንስሐ አባታችን ጋር ተነጋግረን በፈቃድም የምንጾማቸው እነዚህ ለአንዱ ሲታወቁ ለአንዱ ያልታወቁ ስለሚሆኑ ማለት ነው። የታወቀ የሚለው 7ቱ የአዋጅ አጽዋማት ነው በታወቀ ጊዜ። የታወቀ ሰዓት ደግሞ የተሰፈረ የተቆጠረ ሰዓት አለ። 9 ሰዓት፣ 11 ሰዓት፣ 12 ሰዓት እስከ ምሽቱ 1 ሰዓት። እነዚህ የታወቁ ሰዓቶች ናቸው። ደግሞ 18 ሰዓት ስጋው ደግሞ ስንቀበል ማለት ነው።
እነዚህን ከፋፍለው አባቶቻችን አስቀምጠውታል። አብይ ጾምም 3 አይነት ሰዓቶች አሉት። 11 ሰዓት፣ 12 ሰዓት፣ 13 ሰዓት። ወደዛ ዝርዝር አልሄድም። ከቅዳሴ ስንወጣ 9 ሰዓት። እነዚህ የታወቁ ሰዓታት የታወቁ ጊዜያቶች የሚላቸው እነዚህ ጊዜያቶቹ እና ዓርብና ረቡዕን ጨምሮ 7ቱ አጽዋማት የጾም ጊዜ የጾም ወቅት እንዳለ መጽሐፍ ቅዱስ ይናገራል። አሁን የጾም ወቅት ላይ የጾም ጊዜ ላይ ነው ያለ ነው። አንዳንዶች ይህን አይደግፉትም። በፈለግከው ሰዓት መጾም ትችላለህ የሚሉም አሉ። ጾምን ከተቀበሉ በኋላ እንደሱ አይደለም። በፈለግነው ሰዓት ተነስተን የምንጾምበት፣ በፈለግነው ሰዓት ደግሞ የምንፈስክበት ስርዓት የለም። መጽሐፍ ቅዱስ እንደዚህ ይላል። የሐዋርያት ሥራ ምዕራፍ 27 ቁጥር 9 ላይ ብዙ ጊዜም ካለፈ በኋላ የጦም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበር ይላል። ብዙ ጊዜም ካለፈ በኋላ የጦም ወራት አሁን አልፎ ነበር ይላል። የምን ወራት ነው ያለው? የጦም ወራት ማለት ነው። ጊዜያት ወይም ወቅቶች እንደነበሩት ጾም መጽሐፍ ቅዱስ ይነግረናል። ሁለተኛው ፍትሐ ነገሥቱ የሚነግረን ሁለተኛው ሐሳብ የጾምን ትርጉም ነው። ምስጢራዊ ትርጉሙን ሲነግረን ከላይ ያለው ቅድም እንደነገርኳችሁ በታወቀ ጊዜና ሰዓት የሰው ከምግብ መከልከል ጾም ነው ብሎ ከምግብ የምንከለከልባቸው ጊዜያቶች አሉ። ፈጽሞ ማንመገባቸው ምግቦች አሉ። ቆይተን የምንመገባቸው ምግቦች አሉ። ሁለተኛው ትርጓሜ ወይም ምስጢር አንደኛ ሰው በደሉን ለማስተስረይ ትጠቅማለች ይላል። ጾም የኃጢአት ስርየት ለማግኘት ትጠቅማለች። ከሚታዘዙ የንስሐ መድኃኒቶች መካከል አንዱ በነፍስ ሐኪሙ በካህኑ ከሚታዘዙት መድኃኒቶች መካከል አንዱ ጾም ነው። ልክ ሐኪሙ ማዘዣ ጽፎ ፕሪስክሪፕሽን የምንለው መድኃኒት እንደሚያዝልንና ሰዓቱን ነግሮን መጠኑን ነግሮን ውሰዱ እንደሚለን የነፍስ ሐኪሞቻችን ካህናቱ ቀኖና ከሰጡን በኋላ ወይም ኃጢአታችንን ከተናዘዝን በኋላ ከሚያዙልን መድኃኒቶች አንዱ ጾም ነው። ይሄን ያህል ሰዓት ይሄን ያህል ጊዜ ጾም ይሉናል። ለምን? የኃጢአት ስርየት ለማግኘት ማለት ነው። ስለዚህ የሚጾም ሰው የኃጢአት ስርየት ያገኛል። ኃጢአትን ለማስተስረይ ትጠቅማለች። ሁለተኛ ዋጋን ለማብዛት ትጠቅማለች። ከእግዚአብሔር የምንቀበላቸው የተለያዩ ጸጋዎች ዋጋዎች አሉ። የነፍስም የስጋም ማለት ነው። ዋጋ ለማግኘት ነው የምንሮጠው ወደ ቤተ ክርስቲያን። እግዚአብሔር ዋጋ ያሳጣን። በእውነት በኃጢአታችን ምክንያት የምናጣው ዋጋ አይኖርም። ቆምን በማስተማራችን ቁጭ ብለን በመማራችን በመቀደሳችን በማስቀደሳችን በማገልገላችን መተን በመሳለማችን በመውደቅ በመነሳታችን በመመጽወታችን በመዘመራችን ስሙን በመጥራታችን መታሰቢያውን በማድረጋችን የምናገኛቸው ዋጋዎች ብዙ ናቸው። እነዚህን ዋጋ ለማብዛት ጾም አንዱ መንገድ ነው።